ድኩን ስንዴ ምርቷ የምትታወቀው በጥጥ ሽያጯ በዓለም ገበያ የምትፈለገው በወርቅ ማዕድኗ ብዙ የአፍሪቃ ሀገራትን የምታስንቀው ሰፊዋ የአረብ አፍሪቃ ቅይጦች ምድር ሱዳን ዛሬ የጉልበተኞች መፋለሚያ፣ የደካሞች ማለቂያ፣ የተፈናቃዮች መናኸሪያ እና የተመጽዋቾች ሀገር ሆናለች። ደግሞ ሙዚቃዋስ ቢሆን ያችን የዋህ ደጎች ሀገር በጋራ ይገዙ የነበሩት የሱዳን ጦር ኃይል ሳፍ በእንግሊዝኛ ምህፃሩና የሱዳን ፈጥኖ ደራሽ ጦር RSF አዛዦች ጠብ ተካሮ ውጊያ ከገጠሙ ከሚያዝያ 2023 ወዲህ ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። እስከ 400,000 የሚገመት ሱዳናዊ አልቋል። የተባበሩት መንግስታት ድርጅት እንደሚለው ግማሽ ያክል ህዝቧ 22 ሚሊዮን ገደማ የምግብ እርዳታ ፈላጊ ነው። ከዚህ ውስጥ ከ14 ሚሊዮን የሚበልጠው አንድም ተፈናቃይ ሁለትም ስደተኛ ነው። የዓለም ምግብ ድርጅት WFP እና የዓለም የምግብና የእርሻ ድርጅት ፋኦ ባለስልጣናት ባገባደድነው ሳምንት አጋማሽ እንዳሉት በዓለም በርካታ ህዝብ ለረሃብ ከተጋለጠባቸው 13 ሀገራት ወይም ግዛቶች ቀዳሚዋ ሱዳን ናት። በከፍተኛ ደረጃ ከሚያሳስቡት መካከል ሱዳን፣ ደቡብ ሱዳን፣ የመን፣ ፍልስጤም፣ ናይጄሪያ እና ሶማሊያ ዋነኞቹ ናቸው። እነዚህ ሀገራት በርካታ ህዝብ በረሃብ ለሞት የተዳረገባቸው አሊያም ለሞት በሚያደርስ ረሃብ የሚሰቃይባቸው ናቸው ይላሉ ዣን ማርቲን ባወር፣ የዓለም ምግብ ድርጅት የምግብ ዋስትና የበላይ ኃላፊ። የለጋሽ ሀገራት መሰላቸት፣ እርዳታ መቀነስና የህዝቡን መከራ ከቁብ አለመቁጠር የምግብ እጥረቱን ወደ ረሃብ ስጋት እንዲንራ አድርጎታል። የሱዳን ተፋላሚ ኃይላት ውጊያውን በማባባስ ሁለትም ለችግረኞች እርዳታ እንዳይደርስ መንገድ በመዝጋትና በመዝረፍ የህዝባቸውን መከራ ከማጥናት ባለፍ እስካሁን ሰላማዊ አማራጭን እምቢኝ እንዳሉ ነው። የከፋው ተፋላሚዎች በተለይ የፈጥኖ ደራሹ ጦር በተደጋጋሚ የሚያዘምታቸው ሰው አልባ አውሮፕላኖች ወይም ድሮኖች ከተሞችን፣ ትምህርት ቤቶችን፣ የጤና ጣቢያዎችንና ሐኪም ቤቶችን ጭምር ማጋየታቸው ነው። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ፎልከር ቱርክ ባለፈው ሰኞ እንዳሉት ሱዳን ውስጥ ካለፈው ጥር እስከ ግንቦት በነበረው 5 ወራት ውስጥ ከ1,000 በላይ ሰላማዊ ሰዎች በሰው አልባ አውሮፕላኖች ጥቃት ተገድለዋል። Mr. President, in Sudan, ክቡር ፕሬዝዳንት፣ ሱዳን ውስጥ ዘግናኙ ግጭት እየተስፋፋና እየተባባሰ ነው። የሰው አልባ አውሮፕላን ጥቃትም የውጊያው መለያ ሆኗል። ከጥር እስከ ግንቦት 26 ብቻ ከ1,000 በላይ ሰላማዊ ሰዎች በሰው አልባ አውሮፕላን መገደላቸውን መስሪያ ቤታችን መዝግቧል። ሴቶችን መድፈርና የጾታ ጥቃት እየተደጋገመ ነው። ሰሞኑን ደግሞ የፈጥኖ ደራሹ ጦር የማዕከላዊ ሱዳን ትልቅ ስልታዊና የንግድ ማዕከል የሆነችውን አልኡቤድ ከተማን ለማጥቃት በርካታ ተዋጊዎቹን ወደ ከተማይቱ እያስጠጋ መሆኑ ተዘግቧል። የሰሜን ሸማል ኮርዶፋን ዋና ከተማ አልኡቤድ ከ350,000 በላይ ህዝብ የሚኖርባት ትልቅ የንግድ ማዕከል ናት። የአሸዋዎች ሙሽራ በሚል ቅጽል የምትንቆለጳጰሰው አልኡቤድ ከነባር ነዋሪዎቿ በተጨማሪ ጦርነት ካየለባቸው ከዳርፉር ከተሞችና አካባቢዎች የተፈናቀለ በመቶ ሺህ የሚቆጠር ህዝብ ሰፍሮባታል። የተባበሩት መንግስታት ድርጅት ዋና ጸሐፊ፣ የልዩ ልዩ ድርጅቶች ተጠሪዎች፣ ብሪታንያ፣ ጀርመን፣ ፈረንሳይና ኖርዌይን የመሳሰሉ የአውሮፓ ሀገራት ባለስልጣናት እንደሚሉት ፈጥኖ ደራሹ ጦር ትልቂቱን ስልታዊ ከተማ ካጠቃም ከዚህ ቀደም አልፋሸር ላይ የደረሰው አይነት እልቂት መደገሙ አይቀርም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ የፈጥኖ ደራሹ ጦርን የጥቃት ዝግጅት
እብደት ብለውታል። እብደቱ መቆም አለበት። እንደ ዋና ጸሐፊው የድርጅቱ የሰብአዊ መብቶች ኮሚሽነር የፎልከር ቱርክ ማስጠንቀቂያ ደግሞ ከዋና ጸሐፊውም ጠንከር ጠጠር አየል ያለ ብጤ ነው። ቱርክ እንዳሉት በተዋጊዎች ላይ ተጽዕኖ ማሳረፍ የሚችሉ መንግስታት ይህንን እብደት ማስቆም አለባቸው። ይህን ምግባር ከዚህ ቀደም አይተነዋል። መከላከል እየተቻለ ባለፈው ዓመት ሰሜን ዳርፉር አልፋሽር ውስጥና ዘምዘም ተፈናቃዮች መጠለያ ጣቢያ የተፈጸመውና የመዘገብነው ግፍ እንዲደገም መፍቀድ የለብንም። አስጊውን ጥቃትና የተባባሰውን ውጊያ ለማስቆም እርምጃ ካልተወሰደ ሰላማዊ ሰዎች የከፋ አደጋ ይደርስባቸዋል። በጣም አሳሳቢ የሰብአዊ መብቶች ጥሰት ሊደርስ ይችላል። ዓለም ይህንን እንደ ማስጠንቀቂያ ሊወስደው ይገባል። ተጽዕኖ ማሳረፍ የሚችሉ መንግስታት ይህን እብደት ለማስቆም አሁኑኑ እርምጃ መውሰድ አለባቸው። ዓለም እያየ ነው። ጥፋቱን ያደረሱና የሚያደርሱ ተጠያቂ መሆን አለባቸው። ማሳሰቢያ፣ ማስጠንቀቂያ፣ ማስፈራሪያው በእርግጥ ይንቆረቆራል። ጥያቄው ግን ተፋላሚዎችና ደጋፊዎቻቸው ይሰሙ ይሆኖ የሚል ነው። ጊኒ ቢሳው ከቆዳ ስፋት፣ ከህዝቧ ብዛት፣ ከተፈጥሮ ሀብት መልክዓ ምድር አቀማመጧም በላይ በፖለቲካ ቀውሷ በተደጋጋሚ በዓለም መገናኛ ዘዴዎች ትነሳለች። በ1974 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። ነፃነቷን ካወጀች በኋላ እንደ ብዙዎቹ የአፍሪቃ ሀገራት ሁሉ ድህነት፣ መፈንቅለ መንግስት፣ አመፅ፣ ሙስናና ሌብነት ሲፈራረቅባት እንደነበረች ዛሬም አለች። ነፃነቷን ካወጀችበት ጊዜ ጀምሮ እስከ 2014 ድረስ አንድም ፕሬዚደንት ሙሉ ዘመነ ስልጣኑን በፕሬዚደንትነት አልቆየም። 5 ዓመት የሚዘልቀውን ዘመነ ስልጣን የጨረሱት በ2014 የተመረጡት ማሪዮ ቫዝ ብቻ ናቸው። እስከ 2019 ስልጣን ላይ ቆይተው ነበረ። ባለፈው ህዳርም ፕሬዚዳንታዊና የምክር ቤት አባላት ምርጫ አድርጋ ነበረ። ድምፅ ቆጠራ መደመር መቀነሱ ሲሰላ በድብቅ ያሴሩ ነበር የተባሉ የጦር መኮንኖች የፕሬዚደንት ኡማሮ ሙክታር ሲሶኮ ኢምባሎ መንግስትን አስወግደው ስልጣን መያዛቸውን አወጁ። አንዳንድ ወገኖች የቀድሞው ወታደራዊ መኮንን ኡማሮ ሙክታር ሲሶኮ ኢምባሎ ተቃዋሚያቸው እንደሚያሸንፉ ሲያውቁ ወታደሮቹም ያደረጉትን እንዲያደርጉ አዘዋቸው ነው ይላሉ። ፕሬዚደንቱ አዘዙም አላዘዙ የመንግስትነቱን ስልጣን የተቆጣጠሩት የጦር መኮንኖች ጊዜያዊ ምክር ቤት መስርተው የምርጫውን ውጤት በሙሉ ሰረዙ። ከተቃዋሚ ፖለቲከኞች አንዳንዶቹን በቁም ሲያስሩ፣ ሌሎቹን በአይነ ቁራኛ ይከታተሉም ገቡ። ወታደራዊ ሁንታው በተቃዋሚ ፖለቲከኞችና የፖለቲካ አቀንቃኞች ላይ የሚወስደውን እርምጃ የሚቃወሙ የውጭ መንግስታትን በሙሉ በሀገራችን የውስጥ ጉዳይ ጣልቃ መግባት አያስፈልግም እያለ ያሳጣም ያዘ። ይህ አቋሙ ከጊኒ ቢሳው ጋር ጥብቅ ግንኙነት ካላት ፖርቹጋልና ከሌሎች ፖርቹጋልኛ ከሚናገሩ ሀገራት ጋር አቃቅሮታል። በቅርቡ ደግሞ በፖርቹጋልኛ ምህጻሩ ፒኤአይጂሲ ተብሎ የሚጠራውን የዋነኛውን ተቃዋሚ ፓርቲ መሪ ዶሚኒጎስ ሲሞስ ፔሬይራን ከቤታቸው እንዳይንቀሳቀሱ አዟል። ተቃዋሚዎች ታሰሩ ነው የሚሉት። ፔሬይራ ከመታሰራቸው ጥቂት ቀደም ብሎ በተለይ ለዶይቼ ቬለ በሰጡት መግለጫ የወታደራዊን ሁንታ እርምጃ አጥብቀው ተቃውመው ነበረ። ይህ ስርዓት ህገወጥ እንደሆነ ያውቀዋል። በህዝብም አልተመረጠም። አቅሙ የተመሰረተው በኃይል ላይ ነው። ይህንን አንቀበልም። በሀገራችን የሚደረገው ፖለቲካዊ ሂደት በህገ መንግስቱ መሰረት የሚደረግ መሆን አለበት። የፔሬይራ ጠበቃ ሮቤርቶ ኢንዴክ እንደሚሉት ደንበኛቸው ሁለቴ ወታደራዊ ችሎት ቀርበው ነበረ። ይሁንና ጠቅላይ አቃቤ ህግ እስካሁን ድረስ በተቃዋሚው ፖለቲከኛ ላይ የመሰረተው ክስ የሰጠው ማብራሪያም የለም።
ለመታሰራቸው ወይም እንዳይንቀሳቀሱ ለመታገዳቸው እስካሁን ድረስ የተሰጠን ምንም ማብራሪያ የለም። አቃቤ ሕግ የመሰረተው ክስ ያቀረበው ምክንያትም ሆነ ከፍርድ በፊት እንዲታሰሩ ለመደረጉ የሰጠው ማብራሪያ የለም። ያሉት ቤታቸውም ቢሆን እስራት ነው፣ ልዩነት የለውም። ባለፈው ህዳር ስልጣን የያዙት የጦር መኮንኖች ከውጭ በተደረገባቸው ግፊት ምክንያት በመጪው ታህሳስ ምርጫ እንደሚደረግ አስታውቀዋል። የተቃዋሚ ፖለቲከኞች እንደሚሉት ወታደራዊ ሁንታም ሰሞኑን በተቃዋሚ ፖለቲከኞች ላይ የሚወስደውን እርምጃ ያጠናከረው በምርጫው እንዳይሳተፉ ለማወክ ወይም ለማዳከም ነው። የዋነኛው ተቃዋሚ ፓርቲ መሪ መታሰር ወትሮም መፈንቅለ መንግስቱንና የወታደራዊ ሁንታውን እርምጃ የምትቃወመውን የፖርቹጋልን ቅሬታ ንሮታል። የፖርቹጋል ውጭ ጉዳይ ሚኒስትር ፓውሎ ራንጌል ፔሬራን ጨምሮ የታሰሩ ፖለቲከኞች በሙሉ እንዲፈቱ በድጋሚ ጠይቀዋል። ፖርቹጋልኛ የሚናገሩ ሀገራት ማህበር ሲፒኤልፒ፣ የአፍሪቃ ህብረትና የምዕራብ አፍሪቃ የምጣኔ ሀብት ማህበረሰብ ኤኳዋስም ተመሳሳይ ጥያቄ አቅርበዋል። የቢሳዎ ወታደራዊ ሁንታም ከተለያዩ ወገኖች የሚሰማውን ተቃውሞ ጥያቄና ማሳሰቢያ ግን አጥብቆ ነው የሚቃወመው። የጦር ኃይሉ የሚመራው የጊዜያዊ ምክር ቤት ቃል አቀባይ ፈርናንዶ ቫስ ክብርና ነፃነታችን ለሽያጭ አይቀርብም ይላሉ። የፖርቱጋሉ ሚኒስትር ፓውሎ ራንጌል እና ሊዝበን የሚገኙት አድሃሪያን ቡድናት በሙሉ ሊያውቁት ይገባል። እኛ በየትኛውም መንገድ ቢሆን የሲፒኤልፒ አባል መሆን አንፈልግም። ብዙ ደም ያፈሰስንለትና የታገልንለት ክብራችንና ነፃነታችን ለውይይትም ሆነ ለሽያጭ አይቀርብም። የአትላንቲክ ባህርን የምትዋሰነው ትንሽቱ የምዕራብ አፍሪቃ ሀገር የህዝቧ ቁጥር 2 ሚሊዮን ቢሆን ነው።